የጋሽዬ ምክር ሰምተን እንመለስ። ሰላም አትበይ በቃ የት ነው አደርሽ ነው? ለእናትሽ ነው መንገር የሚቀለው፣ ለእኔ መንገር ነው የሚቀለው። ሙሽጋ ነው ያደርኩት። ሙሽጋ መደሪ የት መደሪ? ይሄ ውጪ ማደር ገና ይሄ መጀመሪያ ነው። ይሄ አይቼው ማለት ነው። ተይጂልኝ በቃ ሂጂ፣ በቃ ሂጂ፣ ቀጥታ ወደ አዲስ አበባ ሂጂ። በቃ በጣም ይቅርታ ወጥተኛ ይለመደ ነገ ይቅርታ ብለሽ በይቅርታ ልታልፊ ነው። አይቻልም። የትም እኮ አላደርኩም። ታዲያ ሙሽጋ ነው ያደርኩት እኮ። ሙሽጋ የምታድሪ ለእኔ አውርተሽኛል። በቃ ጋሽዬን አትከራከሪው። ተሰምቶኛል በቃ እኔ ታለቅሽው አይደለም እኮ ሃይሚ ተነሽ። ይቅርታ አድርጎልኝ እሄዳለሁ። በቃ ስላልተረጋጋ ነው። በቃ ስለተበሳጨ ነው። እኔ ይቅርታ አድርጌልሻለሁ። እሺ ጥለሽኝ ልትሄጂ ነው አይደል? እሺ ጋሽዬ እኔ ሰላም፣ እንዴት ናችሁ? ድና የተከበራችሁ ቤተሰቦች እና ቤተሰቦች እንዳያችሁት ነው የጋሽዬ ምክር በጣም ለብዙ ሰዎች አስተማሪ እንዲሁም ደግሞ በጣም ብዙ ነገር የሚያስተምር በተለይ ለወጣቱ ያስተላለፉት መልእክት አዲስ ጀማሪ ፍቅረኛሞች ካለ ወይም ደግሞ አሁን ላይ ላሉ ሰዎች እንዲሁም ደግሞ ስለ ወደፊቱ በአጭሩ ቀንጨብ አድርጌ ለእናንተ ለማሳየት ሞክሬያለሁና በጣም ደስ የሚል ምክር ነው። እኔ ስለ ጋሽዬ በሰጠው ሐሳብ ላይ ምንም የምጨምረው ነገር የለም። ገባችሁ? በጣም አስተማሪ እንዲሁም ደግሞ ለማስተማር ያለው መንገድ እንዲሁም ደግሞ በጣም ለብዙ ሰዎች ደግሞ አርአያ እንድንሆን ጥሩ ስብዕና እንድንላበስ ጥሩ መግባባት እንዲኖር መሀከላችን ላይ ምንም አይነት ነገር ላይ ጥሩ እንድንሆን ነው። በቃ ዋና ሐሳቡ ያ ነው። የሚያስጨብጠን መልእክት ያ ነውና ጋሽዬ ረጅም እድሜ ይኖርልን። በጣም ደስ ይላልና ምንድነው አሁን ሌላ ደግሞ የማነሳው ነገር ያው የጋሽዬውን ሰምታችሁታል። አሪፍ ምክር ነው። በጣም አስተማሪ ምክር ነው። ሌላ ደግሞ የሚጨምረው ነገር ምንድነው ለልጁ ምን ያህል ነገር ላይክ ርቆም እንኳን አሁን ለምሳሌ ሃይሚ ላይክ ትልቅ ሰው ናት። የት ወጣሽ የት ገባሽ የምትባል አይነት ሰው። ጋሽዬ ግን እንደዚህ አይነት ነገር የለም። ጋሽዬ ጋር የትም ትደር። ለምን ብሩክ ያው ይታወቃል፣ አገር የሚያውቀው ነገር ነው። ግን የትም ይደር የትም ትደር ማን ነው አይሚን የትም ስታድር ለሱ አሳውቃ እንደሆነና ኢቭን ኢፍ ብሩክ እንኳን ቢሆን እሱ ማወቅ እንዳለበት የሚያስተምር ቪዲዮ ነውና ርቆም እንኳን ልጆቹን እንደሚጠብቃቸው ልጆቹን ላይክ አድጋቸዋል ብሎ እንደማይተዋቸው በጣም ብዙ ሐሳቦችን ነው ሼር ያደረገልን። እኔ ብዙ ልላር የሚመጣው እንደገና ደግሞ አንድም ደግሞ አጠር ያለ ጥያቄ ብሩክ ጠይቆታል። የመለሰውን መልስ ደግሞ አዳምጠን እንመለስ። የትም እንዳትሄዱ ታዲያ ይችላል ብዬ አስባለሁ። ዞር ብዬ ሳስበው እኔ የምከፍተው ክፍተት ላይክ ተገቢ ያልሆነ ነው ምናምን የሆኑ ነገሮች ስለሆኑ ሃይሚንም እስከማጣት ደርሼ ነበር። ጋሽዬ እኔ አምናለሁ ጋሽዬ። አሁን እኔ ውዥንብር ስትፈጥሩ ማለት ነው እየበሰላችሁ እኮ ነው እየበሰላችሁ አንድ አጥቂት እኮ መብሰልና ለመብሰሉ ቀና ብለህ ታየዋለህ። ከዛ ታወርደዋለህ። ካልበሰለ ያበላሽው ይላል። እየበሰላችሁ አሁን ምንም እንትን እያላችሁ እየበሰላችሁ ወደ ብስለት እየመጣችሁ አሁን ደግሞ በዚህ 3 ዓመት 4 ዓመት 5 ዓመት ስትሆኑ አባት ትሆናላችሁ ማለት አባትና እናት ትሆናላችሁ። እሺ ጋሽ ያው ቤተሰብም አለ ብዙ ሰው አለ። ከትዳር ውስጥ የሚከብደው ልጅ መውለዱ ነው ወይስ ትዳር ውስጥ ጸንቶ መቆየቱ ነው? አባት ያከተይከ ልጅ መውለድ ይከብዳል ወይስ አብሮ መቆየቱ ነው የሚከብደው? የሚከብደው ማለት ልጅ መውለድ ምንድን ነው የሚከብደው? ልጅ መውለድ እንዴት ይከብዳል እንዴ? ይሄ መስቀልያ ጥያቄ ነው። እንዴት ይከብዳል? ልጅ መውለድ አብሮ መኖሩ ላይ ነው። ኦኬ አብሮ መኖሩ አብሮ ታርጌት መጥቶ አብሮ በቃ ምንም የሆነ ምንም እንትን እያልክ ልጅ ከወለድክ በኋላ ወደ ብስለት ትመጣለህ። ለምን ልጅህን ታያለህ፣ ወደ ልጅ ትመለሳለህ። አይምሮህ በቃ መጀመሪያ አሁን በፍቅር እያላችሁ አሁን የተስማማችሁ በፍቅር አይደል ያላችሁ። አይምሮን ፍቅሩ ወደ ልጁ ነው የሚመለሰው። ገብቶሃል? ወደ ልጁ ነው። ልጁን አይተህ እሷን ታያለህ። እና ያው እኛ ወጣት ስንሆን የሚያስፈራል እንትኑ ነው ልጅ ወልዶ ማሳደግ ልጅ ማለት ነው። እውነቴን ነው። አሁን ወደ ልጅ ስትመጣ ልጅ ሲወለድ እውነቴን እኮ ነው እግዚአብሔርን የራሱ በረከት ነው ይዞ የሚወለደው። አሁን ልጅ ይሄን ያህል 3 ልጅ ተወልዶ 4 ልጅ ተወልዶ 5 ልጅ እንደዚህ ኖ አይደለም። የራሱ የሆነ በረከት ይዞ ይወለዳል ልጅ። አንደኛውም የራሱ አንተ አታዘጋጅለትም፣ እግዚአብሔር ነው የሚያዘጋጅለት። የራሱ የሆነ ሁሉም የራሱ እኔ ራሴ በረከት ይዤ ነው ተወለድኩት።
ምክንያት አባቴና እናቴ ሆኑ እንጂ የራሱ በረከት ይዞ ይወለዳል። ልጅ አሁን 2 ልጅ አልወልድም፣ 3 ልጅ 4 ልጅ 10 ሲወለድ 10 ልጅ ልክ ነው እንዴ ያመት አይኖር አንዱ ማየት ነው እንጂ ሞት በምንድን ነው የምታሸንፈው? በልጅ ነው። ቶሎ ሲጠየቅ ምንድን ነው የሚጠየቀው? አሁን አይገሌ ሞተ ይባላል። ቶሎ ስንጠይቅ ልጅ አለው ይላል። ልጅ አለው ልክ እድሩ ምንም ሳይጠየቅ ወጣትም ቢሆን እንግዲህ ሞት ካጋጠመው ልጅ ካለው በቃ ጎበዝ ነው የሚባለው። ልጅ አለው እንደ ይባላል። ቶሎ አይደል ይሄን የሚጠየቀው እና ልጅ በልጅነት እና ቤተሰቦች ያው ጥያቄው እንዳያችሁት ነው እንደሰማችሁት ነው። መስቀለኛ ጥያቄ በጣም ከባድ ጥያቄ ነው። ያው ጥያቄውን ላይክ ልድገመውና መውለድ ነው ከባዱ ወይስ በጽናት በአንድነት አብሮ መቆየቱ ነው ዋናው ነገር ብሎ የመለሰው መልስ በጣም እኔ ላይክ እያዝናና ያስተማረ ምክር ነው። እና ጋሽዬ ረጅም ዓመት ይኖርልን። በጣም ብዙዎቻችን እንወደዋለን። የሁላችንም አባት ነው። ረጅም እድሜ ይኖርልን። ያው ብዙላችሁ አይደለም የመጣሁት ያው ጥያቄውን ጠይቆት መልሱንም እዛው ሰምታችሁታል ማለት ነው። በሌላ በአዲስ ቪዲዮ እመጣለሁ። ብዙ ልላችሁ አይደለም የመጣሁት። በሌላ በአሪፍ በቆንጆ ቪዲዮ እመጣላችኋለሁ። እስከዛ ባይ ባይ ባይ። ሰብስክራይብ ያላደረጋችሁም ደግሞ ሰብስክራይብ ያደረጋችሁ የዚህ ፋሚሊ የዚህ ቻናል ፋሚሊ ሁኑ። በአክብሮት እንድትሆኑ እጠይቃችኋለሁ ማለት ነው ቤተሰቦቼ። በቀጣይ በአሪፍ ቪዲዮ እንገናኛለን። ባይ 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 ባይ። ይመቻችሁ።